አይ ደስ ይላል፣ ጥሩ ነው። አልተዋጠልሽም መሰለኝ የኔ ቆንጆ። አይ ተውጦልኛል፣ ዋጥኩት። ኦ ጥሩ አደረግሽ። ምንም ውሸት የለውም። እና ታዲያ ምንድነው? ቀለም እያስቀባው ስለሆነ ነው አላልከኝ? እሺ ችግር የለውም። ቅድም ተቀብቶ አልቋል ያልከኝ ስለመሰለኝ ነው። ተው በቃ ጆሮዬ ነው የሚሆነው። ጆሮሽ አይደለም፣ አንቺ ቶሎ እንድትገቢልኝ ካለኝ ጉጉት የተነሳ ነው። ውይ ደስ ይላል በጣም። አርቺ ማለት ምኑን የፈራሽው? ምን የሚያስፈራ ነገር አለ? እኔ እንጃ ግን ፈራሁ። መሲ እያናደድሽኝ። እንዴ ለምን ትናደዳለህ? በቃ ፈራሁኝ። እንዴ ምን ተፈጥሮ ነው? ታግታ ነበር ለዛ ነው። የምርህ ነው እንዴ? ቆይ ምን አድርጋ? ለምንድን ነው የታገተችው? ታሪኩ ሰፊ ነው፣ በኋላ እናወራለን። ሁሉንም በኋላ እያልክ ታሪኩ ተሰበሰበ እኮ። አንተ በጣም ጥሩ ሰው ነህ። ምንድን ነው መሲ? እናቴን አገኘህልኝ አይደል እንዴ? በጣም ነው ደስ አለኝ። እውነት በጣም ነው የማመሰግነው። አንተ ባለውለታዬ ነህ። ኧረ አይገባም። የምን ውለታ ነው መሲ? ያው ባልሽ አይደል? ለወይቴ ወይኔ ፍቅር የተመጣችልን እንዴ? እኔ እኮ ገና ካሁን ናፈከኝ። አዎ መጣለች። አሁን ራሱ ከውስጥ ላይ ኩክ እያደረገች ስለሆነ ነው ያነሳሁልሽ። ስልክ ማውራትም ትከለከላለህ እንዴ? አይ እሱን እንኳን አከለክለኝም። እና ቆይ ከቤት አንወጣም እንዴ? ታውቃለህ እኔ ድብርት አልወድም። ኧረ እባክሽ እንዳክስቱኝ። ማንም የለም እኮ ሳልፈልግ ትልቅ ሰው አታድርገኝ። ምን ማድረግ እችላለሁ? ያለሽኝ አንቺ ብቻ ነሽ። ባልሳሳት ኤልሹ ማለት አንቺ ነሽ አይደል? ወንድምሽ ብዙ ጊዜ ስላንቺ ያወራኛል። አረ እውነትሽን ነው? እና አንቺ ማን ነሽ? እኔ አክስታችሁ ነኝ። ማለት አይንዬ ከጠፋችበትና ከታገተችበት ተመልሳለች ማለት ነው። እንግዲህ ቤሉል በተቻለው መጠን ጥረት አድርጎ የመለሳት ይመስለናል ማለት ነው። ሄለንን ካስፈራራና እንግዲህ ችግሮችን የምትፈጥርና እሱን የማትገናኘው ከሆነ ለፖሊስ እንደሚያመለክትና እሷ ላይ ችግር ሊፈጠርባት እንደሚችል ነግሮ እንግዲህ አይንዬን ወደ ቤት ይዟት መጥቷል ማለት ነው። አይንዬ ማን እንደዚህ እንዳደረገና እነማን እንደሆኑ በፍጹም አታውቅም። ፊቷን እንደሸፈኗትና ማንንም ማየት እንዳልቻለች ተናግራለች ማለት ነው። ግን ደግሞ ያንዱን ሰው እግርና ጫማ እንዳየች ታስታውሳለች። ድጋሚ ያንን ነገር የማየቱን እድል ካገኘችም በፍጹም እንደማትረሰውና እንደምታስታውስም ነግራለች ማለት ነው። እንግዲህ ይሄ ሰው ማን ሊሆን ይችላል? ያ ጫማም እንግዲህ የወንድ እንደሆነ ነው የተናገረችው። የአንድ ሰው ጫማ አይቻለው ነው ያለችው ማለት ነው። ስለዚህ ይሄ ሰው ደግሞ እንግዲህ ያው ሄለን ከሆነች የሄለን አንደኛው ሰው ሊሆን ይችላል። አሁን ላይ እንደዚህ ነው ይሄ ነው ማለት ባይቻልም ግን እሷ ያንን ጫማ ማየት ከቻለች ያ ሰው ማን እንደነበረ በእርግጠኝነት ልታስታውስ ትችላለች ማለት ነው። ሌላው ቴዲ ነው። ቴዲም ከሄደበት ተመልሷል። እንግዲህ ያው መሲ በጣም ተጨንቃና ግራ ገብቷት ነበር መጥቷል ማለት ነው። ቴዲ እንግዲህ ብዙ ሚስጥሮች እንዳሉትና መሲንም እየዋሻት እንደሆነ አንዳንድ ነገሮች እያሳዩን ነው ያሉት ማለት ነው። በፊት ከነበረበት ቤትም እንግዲህ ቀይረው ሌላ ቤት ውስጥ ገብተዋል ማለት ነው። ያንን ቤቱ እንግዲህ ቀለም እያስቀባ እንደሆነ ዋሽቷት ነበረ። እሷም ይሄን ነገሮችን እንደዚህ ብለህ ነበር ስትለውም አንቺ እኔ ጋር እንድትመጪ ካለኝ ጉጉት የተነሳ ነው እንጂ ሁሉም ነገር እንዳልኩሽኝ አደለም ብሏታል ማለት ነው። እሷም እያደረገው ባለው ነገር ግራ ተገብታለች። እንግዲህ ሚስጥር ሁሉ ድብቅነት እየበዛብኝ ነው፣ ሚስጥርህም እየበዛ ነው ብለዋለች ማለት ነው። እሱ ግን ያው እሷ ምንም እንዳታቀበትና ምንም ንጹህ እንደሆነና በጣም እንደሚወዳት ለማስረዳት እየሞከረ ነው ያለው ማለት ነው። እንግዲህ ይዟት የሄደው ቤት ውስጥም አንድ በር አለ። እዛ ያንን በር በፍጹም እንዳትከፍት ደጋግሞ እያስጠነቀቃት ነበር ማለት ነው። እሷም እንግዲህ እዛ ውስጥ ያለው ነገር ምን እንደሆነ ቢያሳስባትና ቢያስጨንቃትም እንዳከፍቺ ስላላት ግን በፍጹም ለመክፈት አልሞከረችም ማለት ነው። አትክፈቺ የተባለችው ቤት ውስጥ እንግዲህ እሷ ለመክፈት ባትሞክርም እዛ ውስጥ አንድ የታገተ ሰው እንዳለ አውቀናል ማለት ነው። ቴዲ እንግዲህ ያው ከዚህ በፊት
ሄለን ጋር ብዙ ወንጀሎችን ሲሰራ የነበረ ሰው ነው። አሁን ላይ እንግዲህ ለመሲ ጨዋና መልካም ሰው መስሎ ቢታይም ማለት ነው እዛ ውስጥ ያገተውን እንግዲህ ያገተው ሰው ማን እንደሆነ ባናውቅም ወንድ እንደሆነ አውቀናል ማለት ነው። እንግዲህ ማን ሊሆን እንደሚችል ምንም አይነት ፍንጭ የለም ማለት ነው። ምናልባትም እንግዲህ መሲ እዛ ውስጥ ሰው እንዳለ ካወቀች ድንገት ቴዲ ማን እንደሆነና ምን እንደሆነ ወይም ምን እያደረገ እንዳለ ልትረዳ ትችላለች ማለት ነው። ሌላው እንግዲህ ቴዲም ሌላ ፍቅረኛ እንዳለውም እያየን ነው። ከዚህ በፊት እዛኛው ቤት ውስጥ የጡት ማስያዣ አግኝታ ነበረ መሲ ማለት ነው። ግን ነገሩን በትኩረት አላየችውም። ቀለል አድርጋ ጥያቄም አላነሳችለት ዝም ብላለች ማለት ነው። አሁን ላይ ደግሞ እንግዲህ በስልክ ሲያወራ ሰምተነዋል ማለት ነው። ሌላ ፍቅረኛና ከሌላ ሰው ጋር ግንኙነት እንዳለው በግልጽ አሳይቶናል ማለት ነው። እሱም ያለበት ነገር እንግዲህ በጣም አጣብቂኝ እንደሆነበትና በጣም እያሳሰበውና እያስጨነቀው እንደሆነም ግልጽ ነው ማለት ነው። ከመሲ ጋርም ሌላ ነገሮች ውስጥ መግባት ፈልጎ ነበር። እሷ ደግሞ ያው በእርግጥ ትወደዋለች፣ እሱም እወድሻለሁ ይላል ማለት ነው። ሌላ ነገር ማድረግ ቢፈልግም እሷ ግን አሁን ላይ ይህንን ማድረግ አልፈልግም። አንደኛ ነገር ፈርቻለሁ፣ ሁለተኛ ነገር ደግሞ ሁሉም ነገር የመጀመሪያና ከቤት ወጥቼ ስለማላቅና ምንም ነገር ስለማላቅ ለዚህ ነገር ጊዜ ወስጄበት ላስብበት ይገባኛል፣ ልትረዳኝ ይገባል ብለዋለች ማለት ነው። እዛ ጋር በጣም ተናዶና ስሜታዊ ሆኖ ነበር ማለት ነው። በዛው በንዴት ስሜቱ ቢቀጥል ምናልባት ነገሮችን ሊያበላሽ ይችላል ማለት ነው። ግን ራሱን ገዝቶና ራሱን አረጋግቶ ምንም እንዳልተፈጠረና ሁሉም ነገር ወደፊት እንደሚሆን ወይም ደግሞ እሷ በፈለገችውና እሷ ባሰበችው መንገድ እንደሚሆን ለማስመሰል ሞክሯል ማለት ነው። መሲም እንግዲህ በጣም የተረዳትና ምንም ነገር ከሷ እንደማይበልጥ እንዲመስላት አድርጓል ማለት ነው ቴዲ። አሁን ላይ ቴዲ ግን ብዙ ሚስጥርና ከጀርባው የደበቃት ነገር እንዳለ ግልጽ ነው ማለት ነው። ያንን ነገር ካወቀች ደግሞ ከቴዲ ጋር ያላት ነገር ለአንዴና ለመጨረሻ ሊያበቃለት ይችላል ማለት ነው። መሲ እንግዲህ ምን ያህል ልትሰበር እንደምትችል ቀላል መገመቱ ቀላል ነው ማለት ነው። ምክንያቱም ከዚህ በፊት ሽማግሌ ልኮ ተበላሽቶባት እሱ ራሱ ቅስሙን ሰብሯታል ማለት ነው። ቴዲ ደግሞ እንግዲህ ከጀርባዋ ሌላ ነገሮችን እያደረገ እንደሆነ ስታቅ ደግሞ የባሰ ሰው ላይ ያላት እምነት በሙሉ ሊሟጠጥባት ይችላል ማለት ነው። ሲመስለን እንግዲህ አይንዬን ያተረፋትና አይንዬን ወደ ቤት ይዟት የመጣው ቤሉል ነው። መሲ ግን ያሰበችው ቴዲ ነው ብላ ነው። እሷም እንግዲህ እናቷ እንደተገኘች ስትነግረው ያው የድንጋጤ ስሜት ባያሳይም በጣም አመሰግናለሁ ስትለው ምስጋናውን ተቀብሏል ማለት ነው። እኛ ግን የሚመስለን እናቷን ወደ ቤት እንድትመጣ ያደረገው ቤሉል ነው የሚመስለን ማለት ነው። ስለዚህ ሌላ ውሸት የቴዲ ሊሆን ይችላል። ምክንያቱም ቤሉል እናቱ ከሄለን ጋር ተነጋግሮ ካላገኘውሽና ዛሬ ካልተገናኘን ሁሉንም ነገር ለፖሊስ አሳውቃለሁኝ ብሎ እያስፈራራት ስለነበር እንግዲህ በፖሊስ አስፈራርቶ አይንዬን አስመልሷታል ብለን ነው የምናስበው። ቤተሰቡም እንግዲህ ኑኑም እንደዚህ ነበር እያሰበች ያለችው ማለት ነው። ቴዲ ግን እናትሽን ፈልጌ ላገኛት ብሎ ስለወጣ መሲ ደግሞ በዚህ ቅስፈት እንዴት እንዳገኛትና እንዴት እንዲህ ሊሆን እንደቻለ ግራ ገብቷታል። ሙሉ በሙሉ ቴዲ ያስዳናት ነው የመሰላት ማለት ነው። እኛ ግን በፍጹም ቴዲ አይመስለንም ማለት ነው። ሌላም አዲስ ሰው እዛ ቤት ውስጥ ተጨምራለች ማለት ነው። ቤሉል እንግዲህ ማንም የማያቃት እሱ ብቻ የሚያቃት አክስቴ ነች ብሎ ሰው ይዞ መጥቷል ማለት ነው። ሁሉም ግራ ተጋብቷል። ስለዚህ ነገር ከዚህ በፊት ማንም ምንም አይነት ሀሳብና ምንም አይነት አክስት እንዳለው ግንዛቤ የላቸውም። ሌላው ቀርቶ ይቅርና እንግዲህ ኤልሹ ራሱ አክስት እንዳለው አታውቅም ማለት ነው። ግን ዛሬ ላይ አክስቴ ነች ብሎ እቤት ይዞ ሰው መጥቷል ማለት ነው። ይሄ ነገር ደግሞ ኑኑን በጣም አስጨንቋታል። አክስትና ወይም ደግሞ የአክስት አይነት ሁኔታ የላቸውም ብላ በጣም ተጨንቃለች። ምናልባትም ሌላ ግንኙነት ይኖራቸው ይሆናል ብላ ሀሳብ ውስጥ ገብታለች ማለት ነው። ቤሉል ግን ይሄ አክስቴ ነች ብሎ ለሁሉም አስተዋውቋል ማለት ነው። እነሱ ከዚህ በፊት አክስት እንዳለው በፍጹም አያውቁም። ኤልሹም ይሄንን ካወቀች በኋላ ጊዜ ሳታጠፋ ለሄለን ደውላ ነግራታለች ማለት ነው። ሄለንም ደግሞ እየተፈጠረ ባለው ነገርና የምን አክስት ነች ብላለች። ስለዚህ ቤሉል አክስቴ ነች ብሎ ቤት ውስጥ ያመጣት አክስቱ ላትሆን
ትችላለች ማለት ነው። ሁኔታዋም የአክስት አይነት አይመስልም፣ ግን የሆነ ሚስጥር የደበቁ ነው የሚመስለው ማለት ነው። አዶናይና ኑኑም እንግዲህ በሚስጥር ስራቸውን እየሰሩ ነው። አሁን ላይ አዶኒ የሄለን ከሀገር መውጣት በጣም አሳስቦታል ማለት ነው። እሷ ከሀገር ከወጣች ወንጀሎቹ በሙሉ እንደ ተደበቁና ማን እንዳደረጋቸው ሳይታወቅ ሊቆይ ይችላል። ስለዚህ ይህንን ነገር ለማስቀረት ደግሞ ከኑኑ ጋር ምክክር ላይ ነበሩ ማለት ነው። እንግዲህ አዶኒ ለኑኑ ያቀረበላን ነገር ለሷ ትንሽ ከበድ የሚል ነው። ወደ ነበረችበትና ወደ አደገችበት ሀገር ተመልሳ እዛ ከሷ ጋር ማን እንደሚሰራ መረጃ ለማሰባሰብ እያሰቡ ነው። ያንን ነገር ደግሞ ኑኑ ማድረግ አትችልም። ምክንያቱም እዛ ከተመለሰች እሷ ጋር ትልቅ ችግር ሊፈጠርባት ይችላል ማለት ነው። ከዚህ በፊት ሰው ላይ አደጋ አድርሳ ስለመጣች እነዛ ሰዎች ደግሞ እዛ መድረሷን ካወቁ ችግር ሊፈጥሩባት ይችላሉ። ይሄንን ማድረግ አልችልም ብትለውም እሱ ግን ከዚህ ውጪ አማራጭ እንደሌለና ከሄለን ጋር የሚሰራው ሰው ማን እያገዛት እንዳለ ማወቅ የሚችለው እሷ ብቻ ከረዳችው ነው ማለት ነው። እሷ እሺም እምቢም ሳትለው እንግዲህ በሁለቱ መሀል እየተነጋገሩ እያለ እነ ቤሉል ደርሰውባቸዋል ማለት ነው። ስለዚህ አዶናይም ምንም እንደማያስታውስና ወደ ማስመሰሉ ገብቷል ማለት ነው። በዚህ ሰዓት ቤሉልም ሁለቱ እያወሩ ሲያገኛቸው አሁንም እያስቸገረሽ ነው ወይ ሲላት፣ አዎ እዚህ ድረስ ራሱ በጉልበት ነው ያመጣኝ ብላ ፍጹም እንዳይጠረጥሯቸውና ምንም አይነት ነገር እያደረጉ ወይም እያስቡ ነው ብለው እንዳያስቡ አድርጋለች ማለት ነው። ቤሉልም እንግዲህ ኑኑን ይዟት ሄዷል። የአዶናይ እቅድም ተበላሽቶበታል ማለት ነው። እሷም መጀመሪያም ይሄንን ማድረግ እንደማትፈልግ ነግረዋለች። ምክንያቱም ለህይወቷ ትልቅ ችግር ነው የሚሆንባት ማለት ነው። እዛ ከሄደች ግን ደግሞ እሷ ካልሄደች አዶናይን ማንም ሊረዳው እንደማይችል ስለነገራት ምናልባትም በሀሳቡ ተስማምታ ልትሄድና ከሄለን ጋር ማን እየተባበረ እንደሆነ መረጃ ሊያገኙ ይችላሉ ማለት ነው። መሲም አሁን ላይ እንግዲህ ከሙሉ በሙሉ ከቴዲ ጋር ለመኖር ለእናቷ ለመናገር ሙከራ ላይ ነው ያለችው ማለት ነው። ምናልባት አይንዬ ላትፈቅድላት ትችላለች። ምክንያቱም ከዚህ በፊት ነገሮች ሁሉ ተበላሽተዋል። ስለዚህ አሁን ላይ መሲ ደግሞ ከሱ ጋር መኖር አለብኝ ብላ እንግዲህ የራሷን ጓዟን ጠቅላ ሄዳለች። ግን ለእናትየዋ ብቻ መናገር ነው የቀራት ማለት ነው። እናትየዋ አይንዬ እንግዲህ ፈቅዳና እሺ ብላ ለመሲ ትፍቀድላት ባይታወቅም አሁን ላይ ግን መሲ ከቴዲ ጋር ለመኖር እናትየዋን ለማስፈቀድ ደፋ ቀና እያለች ነው ያለችው ማለት ነው። ይሄ ነገር ደግሞ ኑኑ በዚህ ስሜትና በዚህ ሰዓት ለእናትየዋ መነገር እንደሌለበት ብትነግራትም መሲ ግን ትዕግስት ስላጣችና ሁሉንም ነገር ቶሎ ማድረግ ስለፈለገች ልትሰማት አልቻለችም ማለት ነው። ግን በትክክል ደግሞ እናቷን ስለዚህ ጉዳይ ለማውራት ጊዜ አላገኘችም። እያወራቻት ባለችበት ሰዓት እንግዲህ እነ ቤሉልና ቤተሰቡ ሲመጣባት ሌላ ጊዜ እናወራለን ብላ ልትናገር ያሰበችውን ሀሳብ ትታዋለች ማለት ነው። መሲ ይሄንን ነገር ሁሉ ከማድረጓ በፊት እንግዲህ ስለ ቴዲ አንዳንድ ምልክቶች እያየች ነው ያለችው። ምናልባትም ሁሉንም ነገር ጥላና ቤተሰቡን በሙሉ ትታ ወደሱ ከመሄዷ በፊት የቴዲን ማንነት ብታውቀው መልካም ነው እንላለን። ምክንያቱም ብዙ ነገር እንደደበቃት ግልጽ ነው ማለት ነው። አሁን እንግዲህ እሱ የሚፈልገውን ካገኘ በኋላ ምናልባት ድጋሚ ሊጎዳት ይችላል ማለት ነው።